ኢትዮጵያውያን አትሌቶች እሁድ ቅዳሜም ከእሁድ ቅዳሜ ውጭም በሚደረጉ ውድድሮች ወርቅ ሜዳሊያዎችን መሰብሰብ ቀጥለዋል። እጅግ በርካታ ሜዳሊያዎች በኢትዮጵያ ስምና በኢትዮጵያ አትሌቶች ጥረት እየተገኙ ናቸው። በአሜሪካ ካሊፎርኒያ በአስደናቂ ሁኔታ የወርቅ ሜዳሊያ ወደ ኢትዮጵያ መጥቷል። በዝርዝር እንነግራቸዋለን። ድርቤ ወልተጂ ከሰሞኑ መነጋገሪያ ሆናለች። እቺ የ22 ዓመት ወጣት በግራንድ ስላም ትራክ ውድድር ካሸነፈች በኋላ በርካታ ነገር ተሰምቷል። ለመሆኑ ከዚች ወጣት እንስት ስኬት ጀርባ ያለው ሰው ማን ነው? እንነግራቸዋለን። ሁሉ ስፖርት በኢትዮጵያ አትሌቲክስን በመዘገብ ቀዳሚው የዩቲዩብ ቻናል ነው። ዋና ዓላማውም የኢትዮጵያ አትሌቶችን ማበረታታትና ሰፊ ሽፋን መስጠት ነው። ይሁንና ከሰሞኑ ሰፊ ቅሬታዎችና ክሶችን አስተናግዷል። ይሄው ደግሞ የአትሌቶችን ሽልማት የብርና ዶላር መጠን ይፋ ማድረጉን ተከትሎ ነው። ይህን ተከትሎ በርካታ ሀሳቦች እየተንሸራሸሩ ሲሆን አንድ አትሌት ሽልማቱ ይፋ በመደረጉም ከገጠር በርካታ ዘመዶቹ ብር እንዲያበድራቸው አዲስ አበባ ድረስ መጥተው ነበር የሚለውን አጋጣሚ ሚቲዮራ ነርስ አጋርቷል። ከዚህ ጋር የተያያዘ ሌላኛውን መረጃ እንነግራቸዋለን። ሌስተር ሲቲ ቀውስ ላይ ቢሆንም ጄሚ ቫርዲ ግን በፍጹም ሌስተር ከወረደ ከመርከቡ አልዘልም፣ መርከቡ ከሰመጠ አብሬ ሰምጣለሁ፣ ለዚህ ምክንያት አለኝ እያለ ነው። በዛሬው ዕለት በአውሮፓ ሻምፒየንስ ሊግ ትልልቅ ጨዋታዎች ይጠበቃሉ። ስለዚህ ጨዋታ የምንነግራችሁ ነገር አለ። በርካታ ክለቦች ከፕሪሚየር ሊግ እንዲወርዱ ያደረገው የቀድሞ የአርሰናል ግብ ጠባቂ አሮን ራምስዴል አሁን ደግሞ በትልቅ ክለብ እየተፈለገ መሆኑ አነጋጋሪ ሆኗል። ክሊያን ምባፔ የመጀመሪያው ፍጹም ቅጣት ምት እንዲሆን መወሰናቸውን ተከትሎ አንቾሌቲ በርካታ ሀሳቦችን እያስተናገዱ ነው። አብረን ስንቆይ እነዚህንና ሌሎችን መረጃዎችን እነግራችኋለን። ሁሉ ስፖርቶች ነን። ሁሉ ስፖርትን ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ የኢትዮጵያ የሩጫ ዜናዎችን በልዩነት በትኩሱ ከየትኛውም ዓለም ላይ ታገኛላችሁ። ሐሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልን። መነሻችንን እንደተለመደው ከድል ዜና እናድርግ። ሳምንቱ ኢትዮጵያን አትሌቶች በግራንድ ስላም ትራክ እና በሌሎችም የማራቶን እንዲሁም የ5 ኪሎ ሜትር የጎዳና የ3005 ድሎችን የተቀዳጁበት ነበር። ከእሁድ ቅዳሜ ውጭ በተደረገው ውድድር ደግሞ አትሌት ለምለም ኃይሉ በአስደናቂ ሁኔታ የወርቅ ሜዳሊያ ለኢትዮጵያ ማስገኘት ችላለች። በካሊፎርኒያ 5 ኪሎ ሜትር ውድድር ነው አትሌት ለምለም ኃይሉ ያሸነፈችው። ለምለም ኃይሉ ርቀቱን 15:13 በመግባት በአንደኝነት አሸንፋለች። ከእሁድ ቅዳሜ በኋላ ኢትዮጵያ ሌላ የወርቅ ሜዳሊያዎችን እንዲያገኙ ያስቻለ ድል ሆኖ ተመዝግቧል። እጅግ አስደናቂና የበርካቶችን ቀልብ በሳበ ሁኔታ ነው ለምለም ኃይሉ ይህን ሜዳሊያ ማስመዝገብ የቻለችው። እንግዲህ ሩጫ ባለበት ሁሉ ኢትዮጵያ ስሟ ደጋግሞ ይጠራል። ስናሸንፍ ደስ ይለናል። ለዛም ነው በተከታታይ ዘገባዎችን የምናቀርበው። የኦሎምፒክ ጊዜ ሜዳሊያዎች ስናጣ ኢትዮጵያውያን እንዴት እንደሚበሳጩና እንደምናዝን የሚታወቅ ጉዳይ ነው። ነገር ግን እንዲህ አይነት ውድድሮችን እያበረታታን ካልሄድን ኦሎምፒክ ስኬት ላይ ልንደርስ አንችልምና ይህ አስደናቂ ነው። እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን። ወደ ሌላ መረጃ ስናልፍ ከድርቤ ወልተጂ ጉዳይ መነጋገሪያ ሆኗል። ድርቤ ወልተጂ $100,000 ወይም 15 ሚሊዮን ብር አሸናፊ መሆኗ የሚታወቅ ነው። ሃትሪክ ስፖርት ኦፊሻል ከዚህች አትሌት ጀርባ ያለው ሰው ማን ነው ሲልም ሐሳብ አስተያየቱን ሰጥቷል። በጃማይካ ኪንግስተን በተደረገው ግራንድ ስላም ትራክ ውድድር ኢትዮጵያን አትሌቶች ድል ቀንቷቸዋል። ያገኙት ሽልማትም እጅግ ከፍተኛ መሆኑን በተደጋጋሚ ዘግበንላችኋል። ለውድድሩ ከቀረቡት የገንዘብ ሽልማቶች ከፍተኛውን ማለትም $300,000 በላይ ወደ ካዝናቸው የከተቱትም የኢትዮጵያ አትሌቶች ናቸው ይላል ዘገባው። በውድድሩ ከፍተኛውን 24 ነጥብ ያገኘችው አትሌት እጅጋየሁ ታዬ $100,000፣ 20 ነጥብ በድምር ያገኘችው አትሌት ድርቤ ወልተጂ በተመሳሳይ $100,000፣ 17 ነጥብ ያገኘው አትሌት ሐጎስ ገብረሕይወት $50,000፣ አትሌት ጽጌ ገብረ ሰላማ $30,000፣ አትሌት ጥላሁን ኃይሌ $25,000 በድምሩ $305,000 በወቅቱ ምንዛሬ 457 ሚሊዮን ብር በላይ ወደ ኢትዮጵያ ኢኮኖሚ እንዲፈስ ምክንያት ሆኗል። የተሻለ ውጤትና የገንዘብ ሽልማት ካገኙት ኢትዮጵያን አንዱ የሆነችው አትሌት ድርቤ በሴቶች በ1500 ሜትር አጭር ርቀት የተደረገውን 4:04:51 በመግባት በበላይነት አጠናቃለች። በ800 ሜትር ደግሞ ሁለተኛ በመውጣት በአጠቃላይ ያገኘችው ነጥብ 20 አድርሳለች። ላለፉት 6 ዓመታት የ2 ዓመቷን አትሌት በማሰልጠን ለስኬት ያበቃትና ከጀርባ ያለው አሰልጣኝ ረዳት ኮሚሽነር ሁሴን ሼቦ ታዳጊዋ በአዲሱ የግራንድ ስላም ትራክ ውድድር ባስመዘገበች ውጤትና ባገኘችው $100,000 ሽልማት በደስታ መቦረቁን በተለይ ለሃትሪክ ስፖርት ተናግሯል። አትሌት ድርቤ ወልተጂ ያሳደኳት ልጅ ናት። ከልጅነቷ ጀምሮ በተለይ ላለፉት 6 ዓመታት በዋና አሰልጣኝነት አሰልጥኛት የዓለም ቁጥር 1 አትሌት ለመሆን በቅታለች ብለዋል። በኪንግስተን በተካሄደው የግራንድ ስላም የትራክ ውድድር ውጤት በማምጣቷ ዋና $100,000 አሸናፊ በመሆኗ በደስታ ቦርቅ ያለ የሚለው አሰልጣኙ ረዳት ኮሚሽነር ሁሴን
ሁሴን ሽቦ የድርቤ ድል አሰልጣኟ በመሆኑ የኔም ድል በመሆኑ ከፍተኛ ኩራት ተሰምቶኛል ነው ያለው። የድርቤን የግራንድ ስላም ትራክ ውድድር በሩጫ መነጽር ብቻ አላየውም፣ ለሀገር ከሚያመጣው ከፍተኛ ውጭ ምንዛሬ አንጻርም ነው የማየው በማለት በአስተያየቱ የቀጠለው አሰልጣኟ አስበዋል $100,000 ወይም በወቅቱ ግምታዊ ምንዛሬ 15 ሚሊዮን ብር አካባቢ ወደ ኢኮኖሚው ፈሰስ የሚደረግ በመሆኑ የውጤቱ ፋይዳ ከፍ ይላል ካለ በኋላ በቀጣይም በሚያሚ ፊላዴልፊያና በሎስ አንጀለስ የሚደረጉትንም ሶስቱንም ቀጣይ ውድድሮች በአሸናፊነት እንደምትወጣ እምነቴ ነው ብለዋል። አሰልጣኙ ረዳት ኮሚሽነር ሁሴን ሽቦ ከድርቤ በጣም ብዙ ጠብቃለሁ፣ ገና ልጅ ናት፣ በዛ ላይ ትልቅ አቅም አላት። የአሁኑ የግራንድ ስላም ትራክ ውጤቷ በቶኪዮ የዓለም ዋንጫ ከወዲሁ ወርቅ እንድንናፍቅ እያደረገ ነው ሲልም ተናግሯል። ከአትሌት ድርቤ ወልተጂ በተጨማሪ ስለ አትሌት ሰለሞን ባረጋ ከትራክ ወደ አስፋልት ማራቶን መውጣትን አስመልክቶ ከአትሪክ ስፖርት ጥያቄ የቀረበለት አሰልጣኝ ሁሴን ሽቦ ከአትሌት ሰለሞን ጋር በዚህ ጉዳይ ሰፊ ሰዓት የወሰደ ተደጋጋሚ ውይይት አድርገናል። በውይይታችን መተማመን ላይ ደርሰን ሰለሞን ከማራቶን ወደ 10,000 ሜትር የትራክ ውድድር ለመመለስ ተስማምተናል ነው ያለው። አሰልጣኝ ሁሴን ሽቦ ከመተማመን አልፈን ጠንካራ ዝግጅት ከጀመር 15 ቀናት አስቆጥረናል። በቶኪዮ ዓለም ዋንጫ በ10,000 ሜትር የተሻለ ውጤት ለማስመዝገብ ጠንክረን እየሰራን ነው ብለዋል። በርቀቱም ከሰለሞን ባረጋ አንድ ትልቅ ነገር ጠብቁ፣ የሱ ወደ ትራክ መመለስ ለአትሌቲክሱ በተለይ ለርቀቱ የትልቅ መስራች ያህል ነው በማለት አስተያየቱን አጠናቋል። የሰለሞን ባረጋ አሰልጣኝ የሆነው ረዳት ኮሚሽነር ሁሴን ሽቦ ከትንሿ ድርቤ ወልተጂ ስኬት ጀርባ ያለው ሰው ነው። ሁሉ ስፖርት የኢትዮጵያ አትሌቲክስ እና ስፖርትን በስፋት ከሚዘግቡ የዩቲዩብ ቻናሎች ውስጥ መካከል አንደኛው ነው። ከሰሞኑ በርካታ ቅሬታ አስተያየትና እንዲሁም ደግሞ ክሶችን አስተናግዷል። የሆነበት ምክንያት አትሌቶች ከሰሞኑ በግራንድ ስላም ትራክ ጃማይካ ኪንግስተን ያገኙትን ሽልማትና የብር መጠን ይፋ ማድረጉ ነው። በእርግጥ ይፋ ያደረግነውና የዘገብነው መረጃ ትክክለኛው በዓለም መገናኛ ብዙሃን እየተዘገበም እንዲሁም ቼክ የተጻፈበት የውድድሩ አዘጋጆችም ይፋ ያደረጉት ነው። ይህንን ያደረግንበት ምክንያት በርካታ ታዳጊ አትሌቶች እንዲነቃቁ እንዲሁም ሩጫው ከእግር ኳሱ በላይ ለኢትዮጵያ ኢኮኖሚ እያበረከተ ያለውን አስተዋጽኦ ይፋ ለማድረግ ነበር። ይሁንና በርካቶች ግን የአትሌቶች የገንዘብ ሽልማት ባይገለጽ በሚል እየተቹን ነው፣ ቅሬታም እያቀረቡብን ነው። እናንተ ሀሳባችሁን እንድታጋሩን እንፈልጋለን። በዓለም አቀፍ መገናኛ ብዙሃን የተዘገበ ሽልማት ኢትዮጵያውያን ቁጥሩን እንዲሁም ደግሞ ብሩንና የዶላሩን መጠን መዘገብ አለብን ወይስ ለአትሌቶች ደህንነትና አጠቃላይ ከቤተሰብ ከማህበረሰብም የሚደርስ ባቸው ያበድሩንና ገንዘብ ስጡን ጫና ለመቀነስ ሲባል በዝምታ ልናልፈው ይገባል ትላላችሁ? እናንተ የምትሰጡትን ሐሳብ አስተያየት ሰጥተን ጥቅሙ የሚያመዝን ከሆነ ወደፊት የሽልማቱን መጠን ለመተው እንሞክራለን። ነገር ግን ኢትዮራነርስን ተመሳሳይ ጉዳይ እንደገጠመው ገልጿል። ብዙ ጊዜ የሽልማት ገንዘብ አልገልጽም ነበር፣ የማልገልጽበት ምክንያትም ብሎ ያስቀምጠዋል። እጅጋየሁ ታዬና ድርቤ ወልተጂ የኪንግስተን ሰላም ሻምፒዮን ሆኑ። በኪንግስተን ግራንድ ስላም ትራክ ውድድር የመጨረሻ ቀን ኢትዮጵያውያኑ እጅጋየሁ ታዬና ሀጎስ ገብረ ህይወት በ5000 ሜትርና በ3000 ሜትር አሸንፏል። ላለፉት 3 ቀናት በጃማይካ ዋና ከተማ ኪንግስተን አስተናጋጅነት የተካሄደው የ25 ዓመተ ምህረት የመጀመሪያው ግራንድ ስላም ትራክ ውድድር ሲጠናቀቅ በሴቶች ረጅም ርቀት ትልቅ ስኬትን ማስመዝገብ ችለናል ይላል። ምናልባት ይህን ብቻም ሳይሆን ጥላውን ኃይሌም በርካቶች የተሳተፉት ሁሉ በዚህ ላይ እንግዲህ ሽልማት አግኝተዋል። ሽልማቱ እንደነገርኳችሁ አንደኛ $100,000፣ ሁለተኛ $50,000፣ ሶስተኛ $30,000፣ አራተኛ $5,000፣ አምስተኛ $20,000፣ ስድስተኛ $15,000፣ ሰባተኛ $12,500፣ ስምንተኛ $10,000 አስመዝግበዋል። ብዙ ጊዜ የሽልማት ገንዘብ አልገልጽም ነበር፣ የማልገልጽበት ምክንያት ብዙ ቢሆንም ዋነኛው ለአትሌቶች ከማሰብ ነው ይላል ኢትዮራነርስ። የሆነ ጊዜ የሆነ አትሌት እንዲህ ያህል ብር አገኘ ተብሎ ዜና ተሰርቶ ነበር። በዚህ ዜናም የአትሌቱ ዘመድ አዝማድ ከገጠር ንቀል ብሎ አትሌቱ ውድድር ቦታ ገና ወደ አዲስ አበባ ሳይገባ ዘመድ አዝማድ ቀድሞ አዲስ አበባ የገባበትን አንረሳም ይላል። ትራንስፖርት አጥቶ ከገጠር ወደ አዲስ አበባ ያልመጣው ዘመድ ደግሞ ልጁን በስልክ ረፍት አሳጥቶት እንደነበረ ይታወቃል። በዚህ የተነሳ አትሌቱን ደህንነት ለመጠበቅ ስንል ብዙዎች በተለይ አትሌቲክሱን በጥልቀት የምናውቅ ስለ ውጤቱ እንጂ ስለ ገንዘብ አናውራም ይላል። እናም ለምሳሌ የአሁኑ ሽልማት 100,000 ነው። 100,000 ተሸለም ማለት 100,000 ብሩን ወዲያ ይወስዳሉ ማለት አይደለም። ቢያንስ የደም የሽንት የተለያዩ ምርመራ ተደርጎ ጸረ አበረታች አለመውሰዳቸው ከተረጋገጠ በኋላ ከ2 እስከ 3 ወር ይለቀቃል። እንደ ሀገሩ ከ25 እስከ 30% ታክስ የማናጀር
15%፣ ሌላም እርሱ ብዙ ተቆራርጦ ወደ ማናጀሩ ተልኮ ማናጀሩ ወደ አትሌት ያስገባል 100,000 ተብሎ አትሌቶች ሲገባ 55,000 ቢደርሳቸው ነው ይላል። መረጃዎች ብዙ ጊዜ ሽልማት ገንዘብ አልገልጽም ነበር ከሚለው በስተቀር ሌላውን ዝርዝር ወደፊት አጋራለሁ ከብዙ የአትሌቲክስ መረጃም ነው የተጠቀምነው ብለዋል። የሆነ ሆኖ በርካቶች ዓለም ላይ የአትሌቶች እንዲሁም ደግሞ የተጫዋቾች የነ ሮናልዶ የነ ሜሲን ጨምሮ ገቢያቸው በደቂቃ በተደጋጋሚ የሚዘገብ ጉዳይ ቢሆንም በኢትዮጵያ ግን ካለ ማህበረሰብ ንቃት አንፃር የአትሌቶችን ገቢ ባትዘግቡ የተሻለ ነው የሚሉ ኮሜንቶች በስፋት መድረሳቸውን ቀጥለዋል። በዚህ ከተወቀሱት ውስጥ አንዱ እንግዲህ የኛ ቻናል እኛ የምንሰራበት ሁሉ ስፖርት ነው። ወደፊት እንግዲህ አስተያየቶችንና አትሌቶችን ማናገረን ይሄ ነገር ደስ የማይል ከሆነ የምንተው ይሆናል። ይህ ሁሉ ስፖርት ነው። ወደ እግር ኳስ መረጃዎች እንለፍ። ከጎንደር የበቀለች እግር ኳስ ኮከብ ከሰሞኑ መነጋገሪያ ሆናለች። የኢትዮጵያ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪው መንግስቱ ወርቁ፣ አምሳሉ ጥላሁን፣ ሀብታሙ ተከስተ፣ አለም ብርሃን ይግዛውና ናትናኤል ገብረ ጊዮርጊስ የመሳሰሉ ከዋክብት የበቀሉበት ነው ጎንደር። ካሁን የመቻል የሴቶች ዋና ቡድን የተከላካይ መስመር ተጫዋች ነች። ካንሱ ትባላለች። ይችንስ ትልክ እንደ አውሮፓዊቷ ሌሻሌህ ማነች እያሉ በርካቶች ከኳስ ችሎታዋ በላይ በቁንጅናዋም እያስተዋወቋት ነው። እርግጥም በኢትዮጵያ እግር ኳስ ታሪክ የታየችው ተጫዋች ካንሱ ናት። የዚችን መልከኛና ኳሰኛ አስገራሚ ታሪክ በጥቂቱ እናገራችሁ። ተወልዳ ያደገችው ጎንደር ደባርቅ ከተማ ነው። ከሰፈሯ ልጅነት ጓደኞቿ ጋር ኳስ እየተጫወተች ያደገችው ካንሱ ከፍ እያለች ስትመጣ የኳስ ፍቅሯ በረታ። ህልሟ ኳስ ተጫዋች መሆን ሆነ። እናም እግሮቿ ወደ እግር ኳስ ፕሮጀክት አመሩ። አባቷ የተመኙላት ንግድም ቢሆን ምርጫዋን አልተቃወማትም። አሁን እግር ኳስን እየተጫወተች ነው። ሁሉ ስፖርት የዚችን እግር ኳስ ተጫዋች ታሪክ ለብቻው አዘጋጅቶላችኋል። በቀጣይ የምንለቅላችሁ ይሆናል። ወደ ውጭ ስፖርታዊ መረጃዎች እንለፍ። ጄሚ ቫርዲ ማንም ባልወደደ ሰዓት ሌስተር ሲቲዎች ወደውኛልና የመርከብ ከሰመጠን የማብሬ ሰምጣለው ዘልዬ የማመልጥ ሰው አይደለሁም ሲል ታማኝነቱን ገልጿል። ሌስተር ሲቲ በእንግሊዝ ፕሪሚየር ሊግ ታሪክ ከማንቸስተር ሲቲ 2007 በኋላ በተከታታይ 8 የሜዳ ጨዋታ ግን ማስቆጠር ያልቻለ ሁለተኛው ክለብም ሆኗል። በእንግሊዝ ፕሪሚየር ሊግ ታሪክ በ8 ተከታታይ ሜዳ ጨዋታ አንድን ሳያስቆጥሩ የተሸነፈ የመጀመሪያው ክለብ መሆኑን ተከትሎ ሌስተር መውረዱ አይቀርም እየተባለ ነው። በክለቡ ታሪክ ለመጀመሪያ ጊዜ በአንድ የውድድር ዓመት 11 ጨዋታ በሜዳቸው የተሸነፉ መሆናቸው ይህን ጉዳይ እንግዲህ ያባባሰ ሆኗል። በዛሬው ዕለት ተጠባቂ ሻምፒየንስ ሊግ ጨዋታዎች አሉ። በዚህ ሻምፒየንስ ሊግ ጨዋታ ማድሪድ ከአርሰናልና ባየርን ከኢንተር ሚላን የሚያደርጉት ጨዋታ ይጠበቃል። አርቴታ ቡድኔን አምነዋለሁ እንደምናሸንፍ እርግጠኛ ነኝ ብለዋል። ስራችን በመቀጠል ለቅዳሜው ጨዋታ ግን ማገገም ይኖርብናል ሲሉ ገልጸዋል። የቀድሞ የአርሰናል ግብ ጠባቂ አሮን ራምስዴል በኒውካስትል ዩናይትድ እየተፈለገ መሆኑ አነጋጋሪ ሆኗል። በእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ጨዋታ ቶተንሃም ሳውዝሃምፕተን 3-1 ማሸነፉ ይታወሳል። ውጤቱን ተከትሎ 7 ጨዋታዎች እየቀሩ ሳውዝሃምፕተን ወደ ሻምፒዮንሺፑ መውረዱን አረጋግጧል። እንግሊዛዊ ግብ ጠባቂ አሮን ራምስዴል ለሶስተኛ ጊዜ ለመውረድ ተገዷል። ቀደም ብሎ በርንማውዝና ሼፊልድ ዩናይትድ፣ ትናንት ደግሞ ሳውዝሃምፕተን ወደ ታችኛው ዲቪዥን ያወረደ 26 ዓመቱ ራምስዴል ክለቡ ወረደ እንጂ እርሱ በሊጉ የመቆየት እድል እንዳለው እየተነገረ ነው። የሴንት ጄምስ ፓርኩ ኒውካስትል ዩናይትድ ለግብ ጠባቂው እስከ 25 ሚሊዮን ፓውንድ መድቦ የዝውውር ጥያቄ ለማቅረብ መዘጋጀቱም ተገልጿል። የኒውካስትሉ አሰልጣኝ ኤዲሃው በተደጋጋሚ የሚጎዳው ኒኮ ፖፖ ምትክ እንዲሆንላቸው ይፈልጋሉ ተብሏል። የኒውካስትሉ አሰልጣኝ ኤዲሃው በተደጋጋሚ የሚጎዳው ኒክ ፖፕ ምትክ እንዲሆንላቸው ይፈልጋሉ ተብሏል። የቀድሞ ክለብ በርንማውዝ አሮን ራምስዴልን በድጋሚ ለማስፈረም ፍላጎት እንዳለው ከእንግሊዝ የሚወጡ ዘገባዎች እያሳዩ ነው። በመጨረሻም ክሊያን ምባፔ የመጀመሪያው ፍጹም ቅጣት ምት መቺ እንዲሆን መወሰናቸውን ተከትሎ ካርሎ አንቸሎቲ የተለያዩ ሀሳቦችን እያስተናገዱ ነው። የሪያል ማድሪድ ቀዳሚ ፍጹም ቅጣት ምት መቺ የነበረው ቪኒሺየስ በተከታታይ 2 ወሳኝ ፍጹም ቅጣት ምቶችን አምክኗል። በተለይ ሪያል ማድሪድ በቫሌንሺያ 2-1 በተሸነፈበት ጨዋታ ያልተጠቀመባት ፍጹም ቅጣት ምት ክለቡን ዋጋ አስከፍላለች። በዚህ ምክንያት የማድሪድ ዋና አሰልጣኝ አንቸሎቲ የመጀመሪያ ፍጹም ቅጣት ምት መቺ መቀየራቸውን ተናግረዋል። ፈረንሳዊ አጥቂ ክሊያን ምባፔ የመጀመሪያ ፍጹም ቅጣት ምት መቺ ሆኖ ተመርጧል። ውሳኔው ክሊያን ምባፔ የሚያስቆጥራቸውን ግቦች ቁጥር እንደሚጨምርለት ይጠበቃል። ሪያል ማድሪድ ዛሬ ከአርሰናል ጋር በኤምሬትስ የአውሮፓ ሻምፒየንስ ሊግ ሩብ ፍጻሜ መጀመሪያ ዙር ጨዋታውን ያደርጋል። በጨዋታው ላይ ማድሪድ ፍጹም ቅጣት ምት ካገኘ ምባፔ የሚመታ ይሆናል። በርካቶች ግን ከምባፔ ይልቅ ጁድ ቤሊንግሃም ወይም ደግሞ ራሱ ቪኒሺየስ ጁኒየር ቢሆን የተሻለ ነበር እያሉ ነው። የሆነው ሆኖ ከሁሉ ስፖርት ላይ ያገኘናቸውን ስፖርታዊ መረጃዎች እንደዚህ ወደ እናንተ አደረስን። በቀጣይ ሌሎች ጉዳዮችን ይዤ እመለሳለሁ። መልካም ጊዜ